ያለው ልብ ይበል። ዛሬ በኢትዮጵያ አዛውንቱን ብቻ ሳይሆን ወጣቱን አልፎ ተርፎም ሕፃናትን ሳይቀር እየበላ ያለ ብሔራዊ የጤና ቀውስ አለ። እውነታው ግን አብዛኛው ማህበረሰባችን በቸልተኝነትና በተሳሳቱ ባህላዊ አመለካከቶች ለዚህ ሰለባ ተጋላጭ ሆነዋል። በኢትዮጵያ ውስጥ በየቀኑ በሺዎች የሚቆጠሩ ሰዎች ዓይን እያጠፋ፣ ኩላሊት እያደከመ፣ እግር እያስቆረጠና የጨቅላ ሕፃናትን የመኖር ተስፋ እያጨለመ ያለ ዕድሜ በሞት እየቀጠፈ ይገኛል። የስኳር በሽታ። ብዙዎቻችን በሽታው እስኪጠናወተንና ሆስፒታል አልጋ ላይ እስኪያጋድመን ድረስ የምንበላውን ምግብና የአኗኗር ዘይቤያችንን አንመረምርም። ነገር ግን እንደ አንድ ኃላፊነት እንደሚሰማው የጤና ባለሙያ ዛሬ ይህንን ዝምታ ልንሰብር ይገባል እላለሁ። ይህ በሽታ ከመከሰቱ በፊት መከላከል፣ ከተከሰተም በኋላ በአግባቡ በመመገብ ሙሉ በሙሉ መቆጣጠርና ሕይወትን መታደግ ይቻላል። በሚቀጥሉት ደቂቃዎች በሳይንሳዊ መረጃ ላይ ተመስርተን በእኛ የሀበሻ ማዕድ ውስጥ የሚገኙና የደም ስኳርን በእጅጉ የሚያረጋጉ 6 አጋዥ ምግቦችንና በተቃራኒው ደግሞ ሳናውቀው ደማችንን በስኳር እየመረዙ ያሉ 6 አደገኛ ምግቦችን በዝርዝር እንመለከታለን። ይህ መረጃ የልጆቻችሁን የወላጆቻችሁንና የእናንተን ሕይወት ይታደጋል። በጥንቃቄ እንድትከታተሉኝ እጠይቃችኋለሁ። ለመሆኑ የስኳር በሽታ ምንድነው? በጣም በቀላል ምሳሌ ልንገራችሁ። ሰውነታችን የየዕለት ተግባሩን ለማከናወን ኃይል ያስፈልገዋል። ይህንን ኃይል የሚያገኘው ከምንበላው ምግብ ወደ ስኳር ወይንም ግልኮስ በሚቀየር ንጥረ ነገር ነው። ነገር ግን ይህ ስኳር በደማችን ውስጥ ዝም ብሎ ቢዞር ትርጉም የለውም። ወደ እያንዳንዱ የሰውነታችን ክፍሎች ወይንም ሴሎች ውስጥ ገብቶ መቃጠል አለበት። እነዚህ ሴሎች ደግሞ በራቸው የተቆለፈ ቤቶች ናቸው። በሩን የሚከፍተው ዋናው ቁልፍ ኢንሱሊን የተባለ ሆርሞን ነው። በስኳር በሽታ ጊዜ ወይ ሰውነታችን ይህንን ቁልፍ ማምረት ያቆማል፣ ወይ ቁልፉ መቆለፊያውን መክፈት ያቅተዋል። ይህ የኢንሱሊን መቋቋም ወይም ኢንሱሊን ሬዚስታንስ እንለዋለን። ቁልፉ ካልሰራ ስኳር ወደ ሴሎች መግባት አይችልም። በሩ ላይ ማለትም በደማችን ውስጥ ይከማቻል። ሴሎቻችን በረሃብ ይጮኻሉ፣ ደማችን ግን በስኳር ይሞላል። ይህ ነው የስኳር በሽታ። ነገር ግን በሽታው በአንድ ጀንበር አይከሰትም። ከመደበኛ ጤነኝነት ወደ ስኳር በሽታ ከመሸጋገራችን በፊት ዕድመ ስኳር ወይንም ፕሪዳያቤቲክስ የሚባል ወሳኝ ደረጃ አለ። ይህንን ደረጃ የምናውቀው በዋነኝነት ሄሞግሎቢን A1C በተባለ ምርመራ ነው። ይህ ምርመራ ላለፉት 3 ወራት በደማችን ውስጥ የነበረውን አማካይ የስኳር መጠን ቁልጭ አድርጎ ያሳያል። ውጤቱ ከ5.7% በታች ከሆነ ሙሉ በሙሉ ጤናማ ነን ማለት ነው። ውጤቱ ከ5.7 እስከ 6.4% ከሆነ እኛ ያለነው ቅድመ ስኳር ወይንም ፕሪዳያቤቲክስ ደረጃ ላይ ነው። ይህ የመጨረሻው ቀይ የማስጠንቀቂያ ምልክት ነው። ውጤቱ 6.5 እና ከዛ በላይ ከሆነ የስኳር በሽታ ተከስቷል ማለት ነው። ማንኛውም ሰው በቅድመ ስኳር ወይንም ፕሪዳያቤቲክስ ደረጃ ላይ ሆኖ መድኃኒት ከመጀመሩ በፊት ሊያውቃቸው የሚገቡ 3 ወሳኝ ነጥቦች አሉ። እባካችሁ ይህንን ልብ ብላችሁ እንድትሰሙ ፈልጋለሁ። የመጀመሪያው መድኃኒት ሁልጊዜ የመጀመሪያ አማራጭ አይደለም። በዚህ ደረጃ ላይ በሐኪም ትዕዛዝ መድኃኒት ከመጀመሩ በፊት ቢያንስ ለ3 ወራት ጥብቅ የአኗኗር ዘይቤና የአመጋገብ ለውጥ ማድረግ የመጀመሪያውና ዋነኛው መንገድ ነው። ሁለተኛው ክብደትን መቀነስና የአካል ብቃት እንቅስቃሴ፣ የሰውነት ክብደትን በ7% መቀነስና በሳምንት የ150 ደቂቃ ማለትም በቀን 30 ደቂቃ መካከለኛ የሰውነት እንቅስቃሴ ማድረግ ብቻ በሽታው ወደ ሙሉ ስኳር የመቀየር ዕድሉን በ58% ይቀንሷል።
ሶስተኛው ኢንሱሊንን በምግብ ማነቃቃት። በዚህ ደረጃ ላይ የምንበላውን ካርቦሃይድሬት በመቀነስና ፋይበር ያላቸውን ምግቦች በመጨመር ሴሎቻችን እንደገና ቁልፉን ማለትም ኢንሱሊንን እንዲቀበሉና በራቸውን እንዲከፍቱ ማድረግ ይቻላል። መድኃኒት የሚታዘዘው እነዚህ ሁሉ የአመጋገብ ለውጦች ተሞክረው ሂሞግሎቢን ኤዋንሲ መውረድ ካልቻለ ብቻ ነው። ስለዚህ አሁን ወደ ዋናው ጉዳይ እንለፍ። በዚህ በቅድመ ስኳር ሆነ በስኳር ደረጃ ላይ ሆነን ደማችንን የምንታደግባቸው 6 በጓዳዎቻችን ውስጥ የሚገኙ ምግቦች ምንድናቸው? አሁን ቀጥታ የምንገባው መፍትሄው ላይ ነው። በደማችን ውስጥ ያለውን የስኳር መጠን መሬት ለማስያዝ እና የኢንሱሊንን መቋቋም ለመስበር በየቀኑ ማዕዳችን ላይ ልናገኛቸው የሚገቡ 6 ምግቦችን በሳይንስ ማስረጃ አስደግፈን እንመለከታለን። የመጀመሪያውና የኩራታችን ምንጭ የሆነው የጤፍ እንጀራ ነው። ነገር ግን እዚህ ላይ ትልቅ ማስጠንቀቂያ አለኝ። በየፍርኖ ቤቱ የምናየውን ልክ እንደ ኬክ የሚፈተፈተውንና በነጭ ዱቄት የተበረዘውን ነጭ እንጀራ በፍጹም አይደለም። እያወራን ያለነው ስለ ንጹህ ጥቁር ወይንም ሰርገኛ ጤፍ ነው። ጥቁር ጤፍ ከፍተኛ መጠን ያለው ሬዚስታንት ስታርች እና የማይሟሟ ፋይበር ይዟል። ይህ ማለት ይህ ምግብ በሆዳችን ውስጥ ሲፈጭ ወደ ስኳርነት ለመቀየር ረጅም ጊዜ ይወስድበታል ማለት ነው። ስኳር ወደ ደም ውስጥ የሚገባው በቀስታ ስለሚሆን ከምግብ በኋላ የደም ስኳር በድንገት ክው ብሎ እንዳይሰቀል ያደርገዋል። በተጨማሪም ከፍተኛ ማግኒዚየም ስላለው ሴሎቻችን ኢንሱሊንን በደንብ እንዲቀበሉ በሩን ይከፍትላቸዋል። ሁለተኛው ምግብ ሽምብራ ነው። ብዙ ጊዜ ሽምብራን እንደ ምስኪን ምግብ እንቆጥረዋለን። ነገር ግን ለስኳር ታማሚዎች የወርቅ ያህል ዋጋ አለው። ሽምብራ በጣም ዝቅተኛ ግላይሴሚክ ኢንዴክስ አለው። ይህ ማለት ደም ውስጥ ስኳርን የመጨመር አቅሙ በጣም አነስተኛ ነው ማለት ነው። በውስጡ የያዘው ከፍተኛ የእጽዋት ፕሮቲን እና የሚሟሟ ፋይበር አንጀት ውስጥ ያሉ ጠቃሚ ባክቴሪያዎችን በማጠናከር የስኳር ሜታቦሊዝምን ያስተካክላል። በዘይት የተጠበሰ ቺፕስ ወይንም ፓስታ ከመብላት የተቀቀለ ሽምብራ እሹቅ መምረጥ የኢንሱሊን ስራን በከፍተኛ ደረጃ ያሻሽላል። ሶስተኛው ምግብ አረንጓዴ ቅጠላቅጠሎች በተለይ የሀበሻ ጎመን ነው። ይህ ምግብ በየጓሯችን የሚገኝ ድንቅ የጤና መድኃኒት ነው። የሀበሻ ጎመን ናን ስታርች ወይንም ስታርች የሌለው አትክልት ነው። የካሎሪ መጠኑ እጅግ በጣም አነስተኛ ስለሆነ የሰውነት ክብደትን ለመቀነስ ይረዳል። ከሁሉም በላይ ግን ጎመን ውስጥ ፖሊፊኖልስ እና ቪታሚን ሲ የተባሉ ጸረ አንቲኦክሲዳንቶች አሉ። እነዚህ ንጥረ ነገሮች በስኳር በሽታ ምክንያት በደም ስሮች ላይ የሚደርሰውን መቆጣትና መጎዳት ይከላከላሉ። ነገር ግን ጎመኑን በቅቤ አጥለቅልቀው መስራት ጥቅሙን ያጠፋዋል። በትንሽ የወይራ ዘይት ወይም የሱፍ ዘይት ማዘጋጀት ይመረጣል። አራተኛው ምግብ ጥቁር አዝሙድ ነው። በባህላችን ትልቅ ስፍራ አለው። ሳይንሱም ቢሆን ዛሬ ላይ ተንበርክኮለታል። በቅርቡ የተደረጉ በርካታ የሕክምና ጥናቶች እንዳረጋገጡት በጥቁር አዝሙድ ውስጥ የሚገኘው ታይሞኪኖን የተባለ ንቁ ንጥረ ነገር በጣፊያችን ውስጥ ያሉትን የኢንሱሊን አምራች ሴሎች የመጠበቅና የማደስ አቅም አለው። በየቀኑ ግማሽ ሻይ ማንኪያ የጥቁር አዝሙድ ዱቄት በሻይ ወይንም በሙቋ ውስጥ አፍልቶ መጠጣት ፋስቲንግ ብላድ ሹገር እና የሂሞግሎቢን ኤዋንሲ መጠንን በከፍተኛ ሁኔታ ለመቀነስ እንደሚረዳ በክሊኒካል ሙከራዎች ተረጋግጧል። አምስተኛው ምግብ አጃ ነው። ጠዋት ጠዋት በነጭ ዱቄት የተሰራ ፓስቲ፣ ዳቦ ወይንም ማካሮኒ ከመብላት ይልቅ በአጃ የተሰራ ቁርስ መተካት ሕይወትን ይታደጋል። አጃ በውስጡ ቤታ ግሉካን የተባለ ልዩ የሚሟሟ ፋይበር ይዟል። ይህ ፋይበር ከውሃ ጋር ሲቀላቀል በሆዳችን ውስጥ ወፍራም የጄል ንብርብር ይፈጥራል። ይህ ጄል ደግሞ ካርቦሃይድሬት በፍጥነት ተፈጭቶ ወደ ደም እንዳይገባ ይይዘዋል።
ይህም ከምግብ በኋላ የሚመጣውን ድንገተኛ የስኳር መናር ሙሉ በሙሉ ይከላከላል። ስድስተኛው ምግብ ንጹህ የሀገር ቤት እርጎ ነው። እዚህ ላይ ሱቅ ውስጥ የሚሸጡትን ጣፋጭ የተጨመረባቸውንና የፍራፍሬ እርጎችን በፍጹም አይጨምርም። ተፈጥሯዊ እርጎ በውስጡ ፕሮባዮቲክስ ወይንም ጠቃሚ ሕያው ባክቴሪያዎችን ይዟል። ሳይንሳዊ ጥናቶች እንደሚያሳዩት በሆድ ዕቃችን ውስጥ ያሉትን ባክቴሪያዎች ጤናማ መሆን ከኢንሱሊን መመረት ጋር ቀጥተኛ ግንኙነት አላቸው። እርጎ ውስጥ የሚገኘው ካልሲየምና ከፍተኛ ፕሮቲን ደግሞ የመርካት ስሜትን በመስጠት የስኳር ታማሚዎች በየሰዓቱ የሚሰማቸውን የሐሴት የረሃብ ስሜት ያስታግሳል። አሁን የምንመለከተው ክፍል እያንዳንዳችንን ሊያስደነግጥ ይችላል። ምክንያቱም እነዚህ ምግቦች በማህበራዊ ሕይወታችን፣ በባህላችንና በየቀኑ በፍቅር የምንመገባቸው ናቸው። ነገር ግን እውነታው መነገር አለበት። እነዚህ 6 ምግቦች ለስኳርና ለቅድመ ስኳር ታማሚዎች የቀጥታ መርዝ ያህል አደገኛ ናቸው። የመጀመሪያው ጠላት በየቀኑ ጠዋት ከሻይ ጋር የምንመገበው ፍርኖ ዳቦ፣ ፓስቲ፣ ሙልሙልና በነጭ ዱቄት የሚሰሩ ፓስታና ማካሮኒ ናቸው። ነጭ ዱቄት በፋብሪካ ሂደት ውስጥ የቅንጣቱ የውጭኛው ክፍል እና የውስጠኛው ስብስብ ሙሉ በሙሉ የተገፈፈበት ነው። ይህ ማለት ለሰውነት ጠቃሚ የሆኑት ፋይበር እና ቪታሚኖች ተወግደው ንጹህ ስታርች ብቻ የቀረው ነው ማለት ነው። ይህንን ምግብ ስንበላ ሆዳችን ሳይደክምበት በጥቂት ደቂቃዎች ውስጥ ወደ ንጹህ ስኳርነት ይቀይረዋል። የደም ስኳርን ልክ እንደ ሮኬት ወደ ላይ ይሰቅላል። ይህም ደግሞ ጣፊያዎቻችንን ከጥቅም ውጪ የሚያደርግ ከፍተኛ የኢንሱሊን መናር ያስከትላል። ሁለተኛው ለስላሳ መጠጦችና የታሸጉ የፍራፍሬ ጭማቂዎች። ሁለተኛው አደገኛ ነገር ለስላሳ መጠጦችና ተፈጥሯዊ ነው በሚል ስም በካርቶኒ የታሸጉ የፍራፍሬ ጭማቂዎች ናቸው። በአንድ ጠርሙስ ለስላሳ ወይንም በታሸጉ ጭማቂ ውስጥ እስከ 10 የሻይ ማንኪያ ንጹህ ስኳር ይገኛል። ይህም ከፍተኛ መጠን ያለው ፍርክቶስ የተባለ የስኳር አይነት ነው። ፍርክቶስ በቀጥታ ወደ ጉበታችን በመሄድ ወዲያውኑ ወደ ስብነት ይለወጣል። ይህ ደግሞ ጉበት ላይ ስብ እንዲከማች በማድረግ የኢንሱሊን መቋቋምን በከፍተኛ ደረጃ ያባብሳል። ፍራፍሬን በተፈጥሮው መብላት ፋይበር ስላለው ስኳሩን ያመጣጥናል። ጭማቂው ግን ፋይበሩ የተወገደበት ንጹህ የስኳር መርዝ ነው። ሶስተኛው ምግብ ድንች ነው። ድንች አትክልት ስለሆነ ለስኳር ህመም ጠቃሚ ይመስላል። ነገር ግን እውነታው ተቃራኒ ነው። ድንች እጅግ በጣም ከፍተኛ ግላይሴሚክ ኢንዴክስ አለው። ይህ ማለት ከንጹህ ስኳር ጋር እኩል በሆነ ፍጥነት ደም ውስጥ የመቀላቀል አቅም አለው ማለት ነው። በተለይ ደግሞ ተቆራርጦ በዘይት ሲጠበስ ካርቦሃይድሬቱ ከትራንስ ፋት ጋር በመቀላቀል በሰውነታችን ውስጥ ከፍተኛ መቆጣትን ይፈጥራል። ይህ ደግሞ የሴሎቻችንን በሮች ሙሉ በሙሉ በመድፈን ኢንሱሊን እንዳይሰራ ያግደዋል። አራተኛው ጠላት አልኮል፣ በተለይ ቢራ ነው። ብዙ ሰዎች ቢራ እኮ አይጣፍጥም፣ እንዴት ስኳር ይኖረዋል ብለው ይጠይቃሉ። ቢራ የሚሰራው ከእህል ማለትም ከገብስ በመሆኑ ፈሳሽ ካርቦሃይድሬት ነው። ቢራ ስንጠጣ ጉበታችን አልኮሉን ለማስወገድ ሲል በደማችን ውስጥ ያለውን የስኳር መጠን የመቆጣጠር ስራውን ሙሉ በሙሉ ያቆማል። ይህ ደግሞ መጀመሪያ የደም ስኳር በድንገት በጣም እንዲወርድ ማለትም ሃይፖግላይሲሚያ በማድረግ ለህልውና አደጋ ያጋልጣል። በመቀጠል ግን ከፍተኛ የስኳር መዛባትና የሰውነት ክብደት መጨመር ያመጣል። ያ በቢራ ያበጠ ሆድ የምንለው ራሱ የውስጣዊ አካላት ስብ ክምችት ማለትም ቪስራል ፋት እና የኢንሱሊን መቋቋም ዋነኛ ምልክት ነው። አምስተኛው አደጋ ከመጠን ያለፈ የሰባ ስጋና ምግቦችን በቅቤ አጥለቅልቆ መስራት ነው። ስኳር በሽታ እኮ የስኳር እንጂ የስብ አይደለም የሚለው
አስተሳሰብ በፍጹም ስህተት ነው። በሰባ ስጋና በከብት ቅቤ ውስጥ ከፍተኛ መጠን ያለው ሳቹሬትድ ፋት ወይንም የረጋ ስብ ይገኛል። በቅርቡ የወጡ የክሊኒካል ጥናቶች እንዳረጋገጡት በደም ውስጥ ከመጠን በላይ የስብ አሲዶች ማለትም ሊፖቶክሲሲቲ መከማቸት በሴሎቻችን ላይ ቀጥተኛ ጉዳት ያደርሳል። ይህ ስብ የኢንሱሊንን መቀበያ በሮች ኢንሱሊን ሪሴፕተርስ በመድፈን ስኳር ወደ ሴል እንዳይገባ ያደርጋል። ስለዚህ የስኳር በሽተኛ ስብ በብዛት ሲመገብ የስኳር መጠኑ ይበልጥ ይከፋል እንጂ አይስተካከልም። ስድስተኛውና ብዙዎችን የሚያሳስተው ማር ነው። በባህላችን ማር መድኃኒት ነው። ነገር ግን ለስኳርና ለቅድመ ስኳር ታማሚዎች ሲሆን ነገሩ ይለወጣል። ማር ምንም እንኳን ተፈጥሯዊ ጸረ ባክቴሪያ ንጥረ ነገሮች ቢኖሩትም 80% የሚሆነው ይዘቱ ንጹህ ግልኮስና ፍሩክቶስ ነው። ሰውነታችን ማርንም ሆነ በሱቅ የሚሸጠውን ነጭ ስኳር ሲቀበል ሁለቱንም የሚያውቃቸው በተመሳሳይ መንገድ ነው። ማር የደም ስኳርን የመጨመር አቅሙ ከነጭ ስኳር ጋር እጅግ የተቀራረበ ነው። ስለዚህ ማር የተፈጥሮ ነው በሚል መመሪያ በዳቦ ላይ አብዝቶ መብላት ወይንም በየቀኑ በሻይ ውስጥ አብዝቶ መጠቀም የደም ስኳርን ከቁጥጥር ውጪ ያደርገዋል። እስካሁን ያየናቸው ምግቦች የሚሰሩት አኗኗራችንን ወይንም ላይፍ ስታይሎቻችንን ማስተካከል ስንችል ብቻ ነው። እኛ ኢትዮጵያውያን ባህል አድርገን ሳናውቀው የስኳር በሽታን የምንጋብዝበት 3 ትልቅ የባህሪ ስህተቶች አሉ። እነዚህን ልምዶች በአስቸኳይ መቀየር አለብን። የመጀመሪያው ከምግብ በኋላ ወዲያውኑ መተኛት ወይንም መቀመጥ። የእኛ ሰው ምግብ ተበልቶ አይተኛም የሚለው ተረት በመተው ወዲያውኑ ሶፋ ላይ መጋደም ወይንም ለረጅም ሰዓታት ተቀምጦ ቲቪ መመልከት ይወዳል። ይህ በጣም አደገኛ ልምድ ነው። ምግብ በልተን በጨረስን በ15 ደቂቃ ውስጥ የደም ስኳራችን ወደ ላይ መናር ይጀምራል። በዚህ ሰዓት ለብ ባለ ሁኔታ ለ10 ወይንም ለ15 ደቂቃ ብቻ ቀስ ብሎ መራመድ ተአምራዊ ለውጥ ያመጣል። ሳይንሱ እንደሚያረጋግጠው ስንራመድ ትላልቅ የሰውነታችን ጡንቻዎች ደም ውስጥ ያለውን ስኳር ያለ ኢንሱሊን እርዳታ በቀጥታ በመምጠጥ ለኃይልነት ይጠቀሙበታል። ይህ ማለት ከምግብ በኋላ መራመድ ልክ እንደ ኢንሱሊን ያገለግላል ማለት ነው። ሁለተኛው የጭንቀት ሆርሞን እና ማህበራዊ ጫናዎች። በሀገራችን አሁን ባለው ነባራዊ ሁኔታ ኑሮን ለማሸነፍ የሚደረገው እልህ አስጨራሽ ሩጫና አጠቃላይ ማህበራዊ ውጥረቶች ከፍተኛ የጭንቀት ደረጃን ፈጥረዋል። በሽታው የመጣው ከጭንቀት ነው የሚል የሀገራችን ሰው አባባል ሳይንሳዊ እውነት አለው። ስንጨነቅ ሰውነታችን ኮርቲሶልና አድሪናሊን የተባሉ የጭንቀት ሆርሞኖችን ያመነጫል። እነዚህ ሆርሞኖች ጉበታችን የተከማቸውን ስኳር ወደ ደም ውስጥ እንዲረጭ ያደርጋሉ። በሌላ በኩል ደግሞ ሴሎቻችን ኢንሱሊንን እንዳይቀበሉ ይዘጋሉ። ስለዚህ ጭንቀትን መቆጣጠር፣ በቂ የአየር መተንፈሻ ጊዜ ማግኘትና አእምሮን የሚያዝናኑ ጠቃሚ ልምዶችን ማዳበር የደም ስኳርን ለማውረድ የግድ ያስፈልጋል። ሶስተኛው የኢንፌክሽንና የእንቅልፍ መዛባት። ሌላው የተረሳው ወሳኝ ነጥብ የእንቅልፍ ሰዓት ነው። በስራ ጫና ወይንም በቴክኖሎጂ አጠቃቀም ምክንያት በቂ እንቅልፍ አለማግኘት በኢትዮጵያ ወጣቶች ላይ በስፋት እየታየ ነው። በየቀኑ ከ7 እስከ 8 ሰዓት ጥራት ያለው እንቅልፍ አለማግኘት የሰውነታችንን የሜታቦሊዝም ሥራ ሙሉ በሙሉ ያዛባል። እንቅልፍ ሲያጥር ሰውነታችን የኢንሱሊን መቋቋም ማለትም ኢንሱሊን ሬዚስታንስ በአንድ ጀንበር ይጨምራል። ከዚህ በተጨማሪ የረሃብ ሆርሞኖችን ስለሚያነሳሳ በማግስቱ ጣፋጭና የካርቦሃይድሬት ምግቦችን በብዛት እንድንመገብ ይገፋፋናል። ስለዚህ የተስተካከለ የእንቅልፍ ሰዓት ሊኖረን ይገባል።
ውድ ተመልካቾቻችን ዛሬ የተነጋገርናቸው ነጥቦች ዝም ብለው የሚሰሙ የሬዲዮ ወሬዎች አይደሉም። የስኳር በሽታ በሀገራችን በኢትዮጵያ እያደረሰ ያለው ጥፋት ከምንም በላይ አሳሳቢ ደረጃ ላይ ደርሷል። ነገር ግን ትልቁ የምስራች ይህ በሽታ ሙሉ በሙሉ በእጃችን መያዝ የሚችል መሆኑ ነው። ቅድመ ስኳር ፕሪዳያቤቲክስ ደረጃ ላይ ከሆናችሁ የሂሞግሎቢን ኤዋንሲ ምርመራችሁ ቀይ መስመር ሳይሻገር የዛሬውን የአመጋገብና የላይፍ ስታይል ለውጥ አድርጉ። መድኃኒት ከመጀመራችሁ በፊት ራሳችሁን የምትታደጉበት 3 ወራት በእጃችሁ አለ። በሽታው አስቀድሞ የተገኘባችሁ ቢሆን ዛሬ ያየናቸውን 6 አጋዥ የሀገር ውስጥ ምግቦችን በማዘወተርና 6ቱን ደምን የሚመርዙ አደገኛ ምግቦችን ሙሉ በሙሉ በማስወገድ ጤናማና ረጅም ሕይወት መኖር ትችላላችሁ። ያስታውሱ፣ ጤናማ አመጋገብ ውድ ምግብ መግዛት ማለት አይደለም። በአካባቢያችን ያለውን ጥቁር ጤፍ፣ ሽምብራ፣ አጃና የሀበሻ ጎመንን በአግባቡ መጠቀም ማለት እንጂ። ከምግብ በኋላ የ15 ደቂቃ ጉዞ ማድረግን የዘውትር ልምዳችሁ አድርጉት። እንደ አንድ ኃላፊነት እንደሚሰማው የጤና ባለሙያ መልእክቴን አስተላልፌያለሁ። አሁንም ምርጫው የእናንተ ነው። ይህ መረጃ የብዙዎችን ሕይወት የመታደግ አቅም ስላለው ለምትወዷቸው ቤተሰቦቻችሁ፣ ጓደኞቻችሁና ለምታውቋቸው ሰዎች ሁሉ ሼር ማድረጋችሁን እንዳትረሱ። ቻናላችንን ሰብስክራይብ በማድረግ ሁልጊዜ ሳይንሳዊ የጤና መረጃዎችን ያገኙ። ቀጣዩን ትውልድ ከስኳር በሽታ አደጋ እንታደግ። ለነበረን ቆይታ አመሰግናለሁ። ሙሉ ጤና ይስጥልኝ።